ማኪ ስልክሽ እየጠራ ነው። ምን ታወቅሽ? በዛሬ ቀን ማለት ሮዚ በስተመጨረሻ እንግዲህ ማይካን ሰርታላታለች ማለት ነው። ምክንያቱም እነሱ እንደሚሰሩት ድራማ እኛም መስራት እንችላለን። ስለዚህ ናታን አሁን ላይ ዝም ብለ እሺ ብለ የቀለበት ፕሮግራሙን ተቀበል በማለት እንግዲህ ሮዚ ለናታን ለወንድሙ መክረው ነበረ። እንዴት አድርጌ ነው እሺ ብዬ የምቀበለው? እንዴት ነው የማደርገው? እንዴት አድርጌ ሮዚ፣ እኔ እኮ ሰላምን ወዳታለሁ፣ አፈቅራታለሁኝ። ስለዚህ እንዴት አድርጌ ነው ከዚህ ጉድ የምወጣው? በማለት እንግዲህ ጠይቋት ነበረ። ግን ደግሞ ሁሉን ነገር በእኔ ተውልኝ፣ በቃ ሁሉን ነገር እኔ ያስተካክለዋል፣ አንተ ብቻ እሽ በላት፣ በቃ እማዬን እሽ በላት፣ እኔ የማደርገውን አሳይሃለሁ፣ አሁን ግን አልነግርህም፣ በራሱ በወቅቱ አሳይሃለሁ ባለችው መሰረት ማለት ነው ሮዚ እንግዲህ አሁን ላይ ማለት ነው እጅግ በጣም ሰርታላቸዋለች ማለት ይቻላል። ምክንያቱም እንግዲህ ማይካ በጣም እንደምትወደው እንደምታፈቅረው ነው እንግዲህ ያው ናታንን ማለት ነው። ናታን ደግሞ አይወዳትም አያፈቅራትም ማለት ነው። በነገራችን ላይ የበነ ራሱ ሮዚ ጠይቃት ነበር። የማይወድሽን የማያፈቅርሽን ሰው እንዴት ነው እሱን አገባለሁ ብለሽ ሞጨጭ ያልሽው? ምንድን ነው ይሄን ያክል ለማይወድ ሰው መደሰት ምን ይሰራልሻል? ብላ ጠይቃት ነበረ ማለት ነው። እኔ እንደሚወደኝ አውቃለሁ ናታን ብላት ነበር ማለት ነው። ናታን እንደሚወደኝ አውቃለሁኝ በማለት መልሳለች ማለት ነው። ስለዚህ እንግዲህ ሮዚ ያደረገችው ነገር ምንድን ነው? እንግዲህ ማይካ ከእናቷ ጋር በመሆን ማለት ነው። ያ ማለት እንግዲህ ከናታን እናት ጋር በመሆን የተለያዩ ነገሮችን እንግዲህ ከሰላም ጋር በጣም በተደጋጋሚ እያደረጉባት ነበር ማለት ነው። እና ሰላም በጣም ነው የተጎዳቸው እውነት ለመናገር ማለት ነው። ይህ ሁሉ ነገር የቻልኩት ወይንም ደግሞ ቤቱን ትቼ የማልወጠው ናታንን ስለምትወደው ስለምታፈቅረው ነው ማለት ነው። እና በጣም ብዙ ነገሮች አድርገዋታል። እንዲሁም ደግሞ ሌባስ ብሏታል። የናታንን ቲሸርት ሰርቃ ከቦርሳዋ ውስጥ አግኝተነዋል በማለት እንግዲህ እራሷ ከቦርሳ ውስጥ አስገብታ እሷ ሰርቃት ነው በማለት እንግዲህ በእናቷ ፊት በጣም ብዙ ነገሮችን ስታደርግ ነበር ማለት ነው። እና እናትየዋን በእርግጥ ከማይካ ጋር ነች፣ አብረው ሆኖ ነው ይሄን ነገር ያልሆነ ነገሮችን እየሰሩ እንዲሁም ደግሞ ሰላምን ከዚያ ቤት ለማስወጣት ናታን አጠቃላይ ማለት ነው ፊቱን ወደ ማይካ እንዲያዞር እንዲሁም ደግሞ ሰላምን እንዲረሳት ልጅማ ከምንም ነገር እንትን ጀምሮ ምንም አይነት ነገር ከሰራተኛ ጋር እንዲሆን በፍጹም አልፈቅድለትም። እንዴት ከሰራተኛ ጋር ልጅ ይሆናል? በፍጹም ይህን ነገር ማፍረስ አለብኝ ብላ ቆርጣ የተነሳችው እናት ማለት ነው። እንዲሁም ከማይካ ጋር በመሆን የተለያዩ ነገሮችን በማድረግ እንዲሁም ደግሞ የሰላም እናት ማለት ነው በጣም በጸና ታማለች። እናት ሳትሞት ድረሽላት በማለት እንግዲህ የተሳሳተ ስልክ እንዲደውል በማድረግ እናቷ ምንም ያልሆነችውን ታማለች በማለት እንግዲህ ሁለታቸው ይህን ሴራ በማሰር ነበረ የነገሯት ማለት ነው። እና በወቅቱ እንግዲህ ሰላም እጅጉን በጣም ነበር ያለቀሰችው። ምክንያቱም እናቷ በጣም ስለታመመችባት ተብላ ስለተነገራት ማለት ነው። እና ናታን በወቅቱ ምንድን ነበር ከጎኗ ነበረ፣ እንዲሁም ደግሞ ሮዚም ከጎኗ ነበረች ማለት ነው። እና ብቻዋንማ አትሄድም፣ እኛም አብረናት እንሄዳለን። ናታን በተለይ እኔ አብሬያት እሄዳለሁ፣ አደርሳታለሁ። እንዴ አንተ ልጅ ምንድን ነው እንደዚህ ይሄን ያክል እሷ ጋር የምትለጠፈው? ምንድን ነው ያስነካች ነገር አለ ወይ እያለች ማለት ነው እናትየዋም ስትናገር ነበር። እንዲሁም ደግሞ ማይካም ማለት ነው የእሱ አፍቃሪ የሆነችው ማለት ነው ስትናገር ነበረ። እና እንደምንም አድርጌ በቃ አሁን ያስብነው ወይንም ደግሞ ያቀርነው ነገር ተሳክቶልናል እያለች ስትናገር ነበር። ግን ደግሞ በስተመጨረሻም እንግዲህ ከዛ ቤትም ልትወጣ አልቻለችም። ስለዚህ እያደረገችው ነገር ደግሞ ማይካ በስተመጨረሻም እሷን አደንዛ ማስቀረጥ ነበረ። መድኃኒት እንግዲህ ያልሆነ መድኃኒት ወቅታት እንዲሁም ደግሞ ተባብረው ማለት ነው ናታንና እንዲሁም ደግሞ ሮዚ ሐኪም ቤት በመውሰድ እንዲሁም ሰላም ደህና ሆናለች ማለት ነው። እንዲህ በታመመችበት ሰዓት እንግዲህ በጣም ብዙ ነገር ሲንከባከባት ነበር። ናታንም ራሱ ምግብ እያበሰለ ሲያመጣ ነበር። ሮዚም ጁስ እየገዛች በነገራችን ላይ ሰላም እህታቸው እስከምትመስል ድረስ ነው በጣም ያላቸው ቅርቤት ማለት ነው። እና በዚህን ያክል ሰላም ያው ሮዚም እንዲሁም ደግሞ ናታን ለእሷ ጥሩ ሰው በመሆናቸው እጅግ በጣም ጥሩ ነው ብዬ ነው የማስበው። በተለይ ሰላም አብራቸው አስባችሁታል ለሮዚ ማለት ነው
ከእናቷ ጋር ወይንም ደግሞ አፈቅረዋለሁ ከምትለው ከማይካ ጋር አብራ ብትሆን በጣም ሰላም ትጎዳለች ማለት ነው። በናቲ ብቻ ብትሆን የሚረዳ ሰው ባይኖር ማለት ነው። ያ ማለት ሮዚ ባትረዳት ልክ እንደ እናቷ ክፉ ብትሆን በጣም ነው የምትጎዳው። ግን ደግነቱ ደግሞ ማለት ነው ፍልቅልቋ ሮዚ እጅግ በጣም ነው ደስ የምትለኝ በነገራችን ላይ ሮዚ ማለት ነው። እና ከሰላም ጎን ነች እና እንደዚህ አለባብሳ እምር አድርጋታለች አሁን ማለት ነው። ስለዚህ ምንም ነገር እንድትኝ አልፈልግም በማለት እንግዲህ የሚቀባባ ፊቷንም ቅብት ብታደርጋታለች። ባለው ፀጉሯም እንግዲህ አሳምራታለሁ። ጊዜ ቢኖር ሙሽራዋ ፀጉርሽን ትሰሪ ነበር፣ ግን ደግሞ ጊዜ የለም በማለት እንግዲህ እንዴ ምንድን ነው ይሄን ያክል የምታለብሽኝ እንዴ? ሙሽራዋ እኮ ማይካ ነች። እኔ ምን ቤት ነኝ እንደዚህ የምታደርጊው ማለት ሮዚ በማለት ጠይቃት ነበረ ሰላም ማለት ነው። እና አይ ሙሽራው ያንቺ ነው ብላታለች ማለት ነው። ስለዚህ እሷ ምንም አያገባትም ለማለት ነው። እና በቃ ካለባበሰቻት እንዲሁም ደግሞ አዲስ ልብስ ማለት ነው። በነገራችን ላይ ይሁን ራሱ ማይካ ጥቁር ልብስ ነው የለበሰችው። የሆነ ሀዘን ላይ የምትቀመጥ ነው የመሰለችው። እንደ አጋጣሚ ደግሞ ናታንም የለበሰው ጥቁር ሱፍ ነው። እሷም ደግሞ ጥቁር ነው፣ ቀለበት ነው ግን ልታደርግ ያለችው ማለት ነው። እና ፏ ማለት ነበረባት፣ ግን አስቀድማ ሀዘኗን ለመቀበል ውስጧ ነግሯታል መሰለኝ። ጥቁር ልብስ ነበር የለበሰችው። እንዲሁም ደግሞ ለሰላም ማለት ነው እንግዲህ ሮዚ ፏ ብትን ያለ የሀበሻ ቀሚስ እጅጉን በጣም የሚያምር ማለት ነው አልብሳታለች። እንግዲህ ናታን ሲያይሽ በጣም ነው የሚወድሽ፣ በጣም ነው የሚያምር፣ በቃ ልቡ ትርትር ነው የሚለው አለቻት ማለት ነው። እና በጣም የምሰጣት ሞራል የምሰጣት ፈገግታዋ ብቻ ራሱ የሮዚ በቂ ነው ብዬ ነው የማስበው ማለት ነው። እና ያ የተኮሳተረችው ራሱ ሰላም በቃ ምን ልታደርግ ነው ይች ልጅ ምን አስባ ነው በማለት እንግዲህ ምክንያቱም በናታን ጉዳይ ራሱ እንትን ብላለች። እሺ ብሎ ቀለበት ፕሮግራም ሊያደርግ እንደወሰነ እንዴት ነው እናቱን መጋፈጥ ያልቻለው? ለምንድን ነው? እኔ እኮ ለሱ ብዬ ነው ይህ ሁሉ ነገር የማደርገው እያለች እሷ እያለቃቀሰች ነበረ። እንዲሁም ደግሞ ምግቡንም አዘጋጅታ ነበር ማለት ነው። እና እናቱ መታ ደግሞ ምግቡን ተሎ እንድታቀርብ ደግሞ እንደዚህ በልጅ ደስታ ላይ አንቺ እንድታማረችበት ራሱ አልፈልግም እንዳታለቅሽ እያለች እንግዲህ እሷም ስትናገራት ነበር ማለት ነው። እና እንግዲህ ሮዚ ሆን ብላ ይሄን ነገር አስባ አቅዳ እነሱ ድራማ እንደሚሰሩት እኛም ደግሞ ድራማ ሰርተን የእነሱን ነገር እናፈርስባቸዋለን፣ የራሳችን ነገር እናደርጋለን በእርግጠኝነት ማለት ነው። ሰላም ያንቺ የቀለበት ፕሮግራም ነው በማለት እንግዲህ ውስጧን አሳምና ነገሮችን አስተካክላለች። እንዲሁም ደግሞ ከማይካ ጋር የሚደውሉትን ወይንም ደግሞ ለእሷ የሆነ ነገር የሚያበስሯትን ማለት ነው ሰዎች ካዘጋጁ በኋላ እኔ ስነግራችሁና እኔ ስላችሁ ብቻ ነው የምደውሉት ካለች በኋላ ምክንያቱም ከዚህ በፊት እንግዲህ ለሰላም በውሸት እናትሽ ታማለች እንደዚህ ሆናለች ላይ ያልሆነ ነገር ሴራ አስራባት ነበር ማለት ነው። ስለዚህ እንደዚህ በሰው ላይ ያደረጉት ነገር ደግሞ በራስም ይደርሳል ማለት ነው። ስለዚህ አሁንም ሮዚ ይሄን ነገር ነው ያደረገችው። አንቺ በሰው ላይ ስታደርጊ ነበር፣ እኔ ደግሞ በአንቺ ላይ ያደረግኩኝ ማለት ነው። በነገራችን ላይ አሁን ላይ እንግዲህ ማይካ በራ ትወጣለች። በራ በምትወጣበት ሰዓት በስነ ስርዓት በእርግጠኝነት ማለት ነው እናትየዋ ራሱ የናታን እናት ራሱ ባትኖር ማለት ነው በእርግጠኝነት ናታን፣ ሮዚ እንዲሁም ደግሞ ሰላም ማለት ነው እያጨበጨቡ በተዘጋጀው ፕሮግራም ላይ በእርግጠኝነት ለሰላም ቀለበት ያደርጉላታል ብዬ ነው የማስበው። እኔ ይህን ነው የማስበው። እናንተም እንግዲህ ያላችሁን ሀሳብ አስተያየት ላይ ኮሜንት ላይ መጻፍ ትችላላችሁ። በነገራችን ላይ እንግዲህ አብረዋት ነው ያደገችው ማለት ነው። ያ ማለት እንግዲህ ሰላም በልጅነቷ አብራቸው ነው ያደገችው እና ከዛ አንጻር እንግዲህ ናታን እጅጉን በጣም ነው የሚወዳት የሚያፈቅራት። እንዲሁም ደግሞ ሮዚ እንደ እህትነት ራሱ በጣም ነው የምትወዳት ማለት ነው። ያላቸው ቅርቤታ ያላቸው በቃ የመከባበር እንትናቸው በተለይ ማለት ነው ስለ ናታን እና እንዲሁም ደግሞ ሮዚ በእህትና በወንድምነታቸው በሚተጋገዙት ነገር እናታቸው የምትላቸውን ነገር ደግሞ ወደ ሌላ በመውሰድ የሚያግዟት ነገር ምናምን በቃ ያላቸው ነገር በጣም ነው ደስ የሚለው ማለት ነው። ስለዚህ ማይካ በስተመጨረሻ ማጨብጭባ ትቀራለች። በስተመጨረሻም ናታን የኔ ሆነ እያለች ነበር። ልብሴን አስተካክልኝ እንደዚህ አድርጊልኝ፣ በቃ በጣም ብዙ ነገር ነበር ያሰበችው ሰላም ማለት ነው። ምክንያቱም በቃ ማይካን የሆነ ነገር ለማድረግ የሆነ በቢላም ልትወጋ ታሰበች። እንዲሁም ደግሞ ውሃ ልደፋባትም በቃ ፀጉሯን ለማበላሽማትም አሰበች። በቃ ውስጧ እርድብን ብሎ ነው በቃ ውስጧን ያዝ ያደረገችው ማለት ነው። እና በጣም ነው ማምረው አይደለ። በስተመጨረሻም እንግዲህ ናታን የኔ ሆነ እያለች እንግዲህ ስትንቀባረርባት ነበር ማለት ነው። እና አሁንም በእርግጠኝነት
ያው ከማይካ ወጥተው ማለት ነው። ናታን ያው ለሰላም ቀለበት ያደርግላታል። በማን እጥረት? በሮዚ እጥረት ማለት ነው። እና አሸወይና እያለች ነበረ። እኔ በጣም ስታስቀኝ ነበር በነገራችን ላይ ሮዚ ማለት ነው። ማለት በጣም ፈታ እያለች ነበረ ፕሮግራሙን ራሱ ስታስኬድ የነበረችው። ያ ማለት እንግዲህ ስራዋን በጎን እየሰራች ማለት ነው። እና እንግዲህ በጉጉት እንጠብቃለን ቀጣይ ፓርት ምን ሊፈጠር ይችላል የሚለውን። አሁንም በእርግጥ እናትየዋም እንዲሁም ደግሞ ማይካ ሰላምን አይተዋትም በጣም ብዙ ስቃይ ሊያደርሱባት ይችላል። ግን ደግሞ እውነተኛ ፍቅር እንዲሁም ደግሞ ወንድ ልጅ ካፈቀረ ደግሞ ያፈቀረውን እንጂ ካልፈለገው ሰው መቀመጥ አይወድም፣ የታወቀ ጉዳይ ነው። ስለዚህ ለእሷ ብሎ ደግሞ በጣም ብዙ ነገሮችን መስዋዕትነት ሊከፍልላት ይችላል ብዬ አስባለሁኝ። ቀጣይ ፓርት በጉጉት አብረን የምጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።